እሺ የአንድ ቀን ስራ ነው 3 ወር የፈጀው። ሰማችሁ አይደለ? የምን ሰላቢ ነው ያለው? በጣም የተበለሻሸ ይሆናል ሰፈርና ላይፍ ውስጥ የኖረች አንዲት ሴት እንዴት ድንግል ትሆናለች? በጣም አድሏዊ የሆነ ፈጣሪ መጽሐፍ ቅዱስ ስላሳየ ይችላል። ሰላም ውድ ኦርቶዶክሳውያን እንደምናመሻችሁ እንደምስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። እንደየሰዓት አቆጣጠራችሁ በያላችሁበት ሰላምታዬ ይድረሳችሁ ለሁላችሁም። ዛሬም በአዲስ ቪዲዮ ተገናኝተናል። አብራችሁን ከቆያችሁ ብዙ ነገር እንማማራለን። ለቤቱ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ መጀመራችሁን እንዳትረሱ። ወደ ቪዲዮ በቀጥታ እንሄዳለን። በደንብ ስሙኝ። ዱርዬ በሆነ ሰፈር ውስጥ ቀውጢ በሆነ ጸባይ ላይ ሆነ ቀውጢ ስላችሁችን በጣም ኃይለኛ ጸባይ ነው ያላት። በጣም የተበለሻሸ ይሆናል ሰፈርና ላይፍ ውስጥ የኖረች አንዲት ሴት እንዴት ድንግል ትሆናለች? እንደው አንድ ወንድ እንኳን እንደመጣው አይገናኛት ማለቴ ከዛ ሁሉ ወንዶች ጋር አብራ እየኖረች የትኛውም ወንድ መጥቶ ነክቷት አያውቅም። እንዲህ ገለዋን ነክቷት አያውቅም። ትጫወታለች፣ ኳስ ትጫወታለች፣ አብራቸው ፊልም ታያለች፣ ምናምን ኳስ አርሴናል ማንቸስተር ምናምን ትላለች። ከዛ ደግሞ ግጥም ትገጥማለች፣ በዛ ትሄዳለች፣ ምን ትላለች። በቃ ላይፏ ዝም ብሎ ውሃ ታውቃላችሁ። ለዚህ ነው እኮ ሴቶች አንድ ነጥብ ተኩል ማለት ነው አጠቃላይ አንድ ከግማሽ ከአንድ አራተኛው ማለት ነው ውሃ ናቸው። አንድ ተኩል ደግሞ መሬት ናቸው የሚባለው። ውሃ ዝም ብሎ በባህር ላይ እንዲዋልላል አይደል? ሴት ልጅ ልክ እንደዛ ነች። በቃ እቺ ልጅ የሚሰበስባት ነበር ለካ የጠፋው እንጂ ልቧ ንጹህ፣ በጣም የዋህ ገር እንደው ለእንትንም ቅርብ ናት። ራሱ ለመሰበርና ለተፈጥሮ ለስሜት ራሱ ቅርብ ናት። ብዙ ጊዜ ድንግል ሴት ደናግላን የሆኑ ሴቶች መጽሐፍ ልቦለድ መጽሐፍ ሲያነቡ፣ ፊልም ሲያዩ ወይ ደግሞ አንዳንድ ነገሮች የተለያዩ ፋሽን ምናምን እንደዚህ ብቻ የሆነ ገና ድንግል በሆኑበት ሰዓት የሚያዩቸው ነገሮች በጣም ኤግዛጀሬት አድርገው ነው የሚያዩት። ኢቭን ድንግል የሆነች ሴትና ድንግል ያልሆኑ ሴቶች በአንድ ሙያ ላይ ያላቸውን አመለካከት ብትጠይቋቸው የሚጽፉት ጽሑፍ አንድ አይነት አይደለም፣ ይለያያል። ለህይወት ያላቸው እይታ ቪው ፖይንታቸው ብዙ ወንድ የምታውቅ ሴትና ምንም ወንድ የማታውቅ ሴት ለህይወት ያላቸው ትርጉም ይለያያል። ተፈጥሮ ላይ ትኩረት ታደርጋለች ያልኳችሁ ለዚህ ነው። ለምን ሌላ ነገር አታውቅማ። ምን ታውቃለች እቺ ልጅ? እና ማለት ለካ አብሮ ከወንድ ጋር እየኖረም ወንድና አለማወቅ አለ፣ ወይም ደግሞ ወንድና አለመገናኘትም አለ። ገረማት። እሷ ትምህርቱን እያዳመጠች ስቅ ብላ ያለቀሰችው በደስታ ነው። ከዛ ሌሊት 7 ሰዓት ነው ምናምን ላይ ደወለችልኝ። ከወንድሟ ስልክ ተቀብላ መምህር ማግኘት ፈልጋለሁ አለችው። ከዛ ደወለችልኝና በጣም ደንግጬ የተነሳሁት ከእንቅልፌ ምንድነው ማነሽ አልኳት። እገሪት ወይ ደህና ነሽ እንዴ ነሽ? ምን ነው ስላት ጊዜ ደስ ብሎኝ ያለቀስኩት አለች። ምን ነው መምህር፣ እኔ አንድ ወንድ ነክቶኝ አያውቅም፣ ግን ዱርዬ ነኝ። እንደዚህ አይነት ሴት አይተህ ታውቃለች? አዎ፣ እጠጣለሁ፣ አጨሳለሁ፣ እቀማለሁ፣ በቃ ሁሉ ነገር አደርጋለሁ፣ ገጣሚም ነኝ፣ እንደገና ምንም በቃ አይቀረኝም፣ ሁሉ ነገር ማድረግ ነኝ፣ ግን ወንድ በጭኔ ማከል ገብቶ አያውቅም አለች። በእንግዲያውስ እንደዛ ከሆነ 3 አማራጭ ነው የምነግርሽ አልኳት። አንደኛ እናትሽ ላይ ያለው ወንድ የማይወድ መንፈስ ከባልሽ ጋር ከእናታቸው ከአባትሽ ጋር የሚያጣላቸው መንፈስ፣ ወይ ደግሞ አይነ ጥላ አብሮ የተወለደ አይነ ጥላ እናትሽን በቡዳ ይበላ አንቺ እርጉዝ በነበርሽ ጊዜ ማለት እናትሽ አንቺን እርጉዝ በነበሩ ጊዜ በቡዳ የበላቸውም ሰው ካለ ወይም የበላቻቸው ሴት ካለች ያ መንፈስ አንቺ ላይ ያርፍና እንደዛ ያረጋቸዋል። ያ መንፈስ አንቺ ላይ ያርፍና በፍጹም ሌላ ወንድ እንድታገቢ አይፈልግም። አንቺ ጋር አብሮ አድጎ ሚስቴ ናት ባሏ ነኝ ብሎ የተቀመጠ መንፈስ አንቺ ውስጥ አለ ማለት ነው። ስለዚህ እኔ ውስጥ አለችኝ። አዎ። ሁለተኛ አማራጭ የሚሆነው ካደግሽ በኋላ ከተወለድሽ ካደግሽ በኋላ በውበትሽ በቆንጅናሽ ምናምን እናትሽ ወይ ከሆነ ሰው ጋር ተደራድረው ሌላ ወንድ እንዳትቀርቢ ከሆነ ሰው ጋር ሊያጋቡሽ፣ ያ ሰው ግን እዚህ ሀገር ከሌለ አጭተውሽ ከነበረ ልጅሽን ለልጅ ተባብለው ከሆነ እነዛ ሰዎችም ወይ እናትሽ ከሁለት አንዳቸው የመንፈስ ዘበኛ ብልትሽ ላይ ይሾማል። ማንም ወንድ እንዳይነካሽ። ከነሱ ጋር እንደፈለግሽ ትሆኛለሽ፣ ግን አይነኩሽም፣ ደፍረው አይነኩሽም። ሲጠጉሽ ይታመማሉ። አንቺ ነሽ ኃይለኛ የምትሆኝባቸው፣ ራሳቸውን ሊያማቸው ይችላል። ኢቭን ልብስሽን አውርቀሽ እንኳን ከነሱ ጋር ብታኚ በፍጹም አይታዘዝላቸው ብላታለሁ። ከት ብላ ሳቀች። አንድ ልጅ እንደዛ ሞክሮ ነበር አለች። ከኔ ጋር ልክ ስንጀምር አለች አልጋ ላይ መተኛ ስንጀምር ያልጸለየው ጸሎት የለም። በቃ ክሬኑ እንዲነሳ በቃ ሁሉን ነገር ጸልዩዋል። በቃ በፍጹም
ሊሆን አልቻለም። አንቺ የተለየሽ ሰው ነሽ። እኔ ከብዙ ሴቶች ጋር እንደፈለገውኛለሁ። ለዚህ ነው ለካ ከወንዶች ጋር አብረሽ ምትገኝ አንቺ በቃ ጾታሽ ወንድ ነው ምናምን ብሎ ሰድቦኝ ተርቦኝ ሄደ እና ምንም በፍጹም ክሬኑ ሊነሳ አልቻለም ማለት ይገባችኋል መቼም። እና በአራዳ ቋንቋ ነው የነገረችኝ እሷ። ሶስተኛው አልኳት፣ ሶስተኛው የሚሆነው እግዚአብሔር ነው የሚሆነው። ለዚህ ቀን አዘጋጅቶሻል እግዚአብሔር። አንቺ ወይ የስለት ልጅ ትሆኛለሽ፣ ባትሆኝም እንኳን ይቺን ቀን ያውቃታል እግዚአብሔር። አንቺ ብዙ ቀናት እነቺን ቀን አታውቂያትም፣ ብዙ ሌሎች ቀኖችን ታውቂያለሽ። ይቺን ቀን ግን እግዚአብሔር ያውቃታል። ያለቀስሽባት ይቺ ቀን በተክሊል ታገቢ በጣም ብዙ ህይወት አይተሽ። አሁን እርግጠኛ ነኝ አንቺ ተክሊል እዛው ሰፈርሽ ላይ የተክሊል ቆብ ብትደፊ መምህር ተስፋዬ ህገወጥ የሆነ ድርጊት አደረገ ነው የሚባለው። ግን ድንግል ለመሆንሽ አንቺ ነሽ ምልክቷ፣ አንቺ ነሽ ዋናዋ ማስረጃዋ። ማንም ካንቺ ውጪ ምስክር ሊሆን አይችልም፣ ማንም ወንድ እንዳልተጠጋሽ። ስለዚህ አንቺን ነው ላምን የምችለው። በድንግልና በተክሊል ላግባ ብለሽ ብታገቢ አልኳት፣ በስማ አንደኛ ለቤተሰቦችሽም ኩራት ነው፣ ለሰፈሩም እንቆቅልሽ ትሆኛለሽ። መነጋገር ያለው ርዕስ ነው የምትሆኚው አንደኛ። ሁለተኛ ነገር ደግሞ እግዚአብሔር የሚፈልገውን ሐሳብ አንቺ ላይ ፈጸመ ማለት ነው። አንቺ የእግዚአብሔር ነሽ። በቃ ምንም ወንድ ነክቶሽ አያውቅም አልኳት። ያ ሁሉ አባትሽ የተናገሩት ወንድምሽ የነገረኝ እኔም ያየሁሽ እኔም አይቼሻለሁ፣ በተወሰነ መልኩ አይቼሻለሁ። በዚህ ልክ የነበርሽ ልጅ ጭራሽ አልኳት። እሺ መዳራትስ አልኳት። በፍጹም አለች። መዳራት ማለት መተሻሸት ማለት ነው። በፍጹም ሞከረኝ። በቃ ዝም ብሎ መጥቶ እኔ አጠገቤ ሲጠጋ ብቻ አላበው። ወንድ ያው ልጅ አጠገቤ ነበረች አላበው። ራቆቴን ለመጀመሪያ ጊዜ ከወንድ ጋር የተኛሁት የዛን ቀን ነው አለች። ላበላብ ነው የሆነው አለች። እንትን ነው የመጀመሪያው ነው እንዳይባል እሱ አለሌ የሆነ ዱርዬ ነው አለች። ምንም የሚቀረው ሴት የለም የሰፈር ሰው። እስቲ ተረኛው አለም አንቺ ነሽ ማን ብሎ ነው እኔ ጋር የመጣው አለች። እና ምን እንደሆነ አላውቅም። እሺ ብዬ ተቀበልኩት ነው የምትለው። ግን ምንም አልተፈጠረም። እንደ ማንኛውም ወንድና ሴት ይሄ ኳስ ሲታይ ምናምን የኛ ለምሳሌ አርሴናል ካሸነፈ መቼም የትኛው እንደሚያሸንፍ አላውቅም። ማንቸስተር ዩናይትድ አርሴናል አሁን እንትን ብሏል አይደለም፣ የሆነ ብቻም ወገቡን ተመቷል አይደለም፣ የትኛው እንደሆነ አላውቅም። እና ለምናገረው ነገር ይቅርታና እሷ የምትደግፈው ክለብ ካሸነፈ እየጨፈሩ ነው ወደ ቤት የሚመጡት እና ወንዶች ተቃቅፈው መሀል እሷን አርጋዋት እየጨፈሩ ይመጣሉ። ምንም አይነት የጾታ ስሜት አይሰማቸውም፣ እሷም አይሰማትም። ዝም ብሎ ነው በቃ እንደማንኛውም አይነት። እንዲያውም ሴት መሆኗን የምናውቀው ጡቷን ስናይ ነው የሚሉት ወንዶቹ። ወይም ጸጉሯን እንዲያውም አንዳንዴ በጣም ትንሽ ፓንክ ምናምን የምትቆረጠው በዚህ ምናምን ጋርሶ ተቆርጣ ምናምን ዝም ብሎ ፍትልትል ያለ ዱርዬ የሆነ ሻሽ መሀረብ ነገር ታስራለች። ሻሽ ሳይሆን እንደ ፍንዳታ አላሰሰር ታስራለች። የፈለገ ቢሆን አንድ ሲጋራ እዚህ ውስጥ አትጠፋም። እሷን ካጨሰቻት እያጨሰች ሌላ ሲጋራ ትተካለች። በዚህ ልክ ነው እንግዲህ እዛ ቤት ውስጥ የኖሩት። ከዛ እዛው በተኛችበት ከኔ ጋር እያወራች ይሄ ፓንክ የሚቆረጠው ልጅ ያልኳችሁ እየሰማት ነበረ። እዛው ተደመረ ማለት ነው። እግዚአብሔር የተመሰገነ ይሁን። ከዛ ምን ሆነሽ? እኔ ስልኩን ዘጋሁኝ። በቃ እግዚአብሔር ነው ለዚህ ቀን የጠበቀሽ። አንቺ ንጹህ የእግዚአብሔር አገልጋይ ነው የምትሆኚው። የምታገቢውን በዚህ ነው፣ የምትኖሪውን በዚህ ነው። ብትቺ አንድ ገዳም ሄደሽ የምስጋና ሱባኤ ግቢ አልኳት። እሺ ትምህርትህን በደንብ ላዳምጥና ከዛ ገባለሁ አለችኝ። ትምህርቱን እያዳመጠች እንደምትገባ ቃል ገብታለች። ስልኩን ስትዘጋ ከማን ጋር ትቀጥላለች? በዛ በሌሊት እስከ ሌሊቱ 9 ሰዓት ድረስ ከወንድሟ ጋር ይኸውልህ እማዬ እንደዚህ ታደርግ ነበር፣ አባዬ እንደዚህ ያደርግ ነበር፣ ይሄ አሁን የደወልኩለት መምህር እንደዚህ ብሎ ነገረኝ፣ እንደዚህ እኔ የምልሽ ሲስቱ አላት። ይሄ ሁሉ ዓመት እንደዚህ ከቢሆንሽ ዱርዬ ሆነሽ ስትኖሪ ወንድ አልነካሽም ማለት እየሰማኝ ነበር እንዴ አለችው። አዎ እኔ ወንድ ነክቶኝ አያውቅም ማርያምን አለታ። ወይኔ አንድ ማቀው ልጅ አለ ልክ እንደዚህ ሻወራ ሰምቼዋለሁ። አሁን ስታወሪ በስልኩ ላይ እሱ የሚያወራ አይሰማኝም እንጂ አንቺ የምታወሪው ነገር ይሰማኝ ነበር። እላዋ ላይ የዝም እንትን ምንድነው ምን ነግሶባት ነው የሆነ የቤተሰብ ብቻ በአዳም ልኮ አለ እሱ ነግሶባት አትወልድም በፍጹም። ስለዚህ ወንድ እንዳይጠጋት ተብሎ የተጠጓት ወንዶች በሙሉ ሲነኳት ይሞታሉ እና ቆመ ቀር ሆና ይቀርቻለች። እና እንደዚህ አይነት ሴት ነው የነበርሽው ማለት ነው። በዚሁ ብትቀጥይ ኖሮ በቃ 45 ዓመት ምን ሲሞላሽ ምናምን አትወልጂም፣ ምንም በዛው ልትቀጥይ ነበር አለት። በቃ እግዚአብሔር ነው ግን አሁን ለዚህ ነገር ያዘጋጀኝ። ስለዚህ ከሰይጣን እጅ ተቀምጬ ወደ እግዚአብሔር መጥቼ ሊሆን ይችላል፣ ወይም ደግሞ አላቅም አሁንም መጀመሪያ የሚያቆየኝ እግዚአብሔር ሊሆን ይችላል። አይ ዶንት ኖ። ግን ይሄን ትምህርት እያዳመጥን ይንጋ አለችው። እያዳመጡ ነጋ። ጠዋት ተነስተን ጸበል እንሄዳሉ። ጸበል ሊሄዱ ሲሉ የጊዜ ሰላቢ ጊዜዋን ነው የምትሰልቦት? እሺ
እንደምታዩ ረፍድባታል። ምንም ነገር ላይ ረፍድባታል። እሺ እንደዛ ነው ማረጋው። ስልብ ሰማችሁ አይደለ? የምን ሰላቢ ነው ያለው? ጊዜ እንደሚሰለብ ታውቃላችሁ? አታውቁም ማለት ጊዜ ይሰለባል። ታታሪ ሰዎች አሉ። በአጭር ቀን ብዙ ነገር የሚሰሩ አሉ። ለምሳሌ አንድ አይነት ስራ እየሰሩ ለአንዱ ቶሎ ያልቅለታል፣ ለአንዱ ቀኑን ሙሉ ያውለዋል። አንድ ሰዓት ውስጥ የሚሰሩትን አንዳንድ ሰዎች 10 ሰዓት ይፈጅባቸዋል። ስለዚህ እነዚህ ሰዎች ምን ያደርጋሉ? የእነሱን የጊዜ በረከት ይሰልባሉ። በነገራችን ላይ እስኪ ወደ ሳይንሱ እንምጣ፣ ወደ ስጋው። አሁን ጊዜ ይሮጣል አይሮጥም? እየሰማችሁ ነው? ጊዜ ይሮጣል አይሮጥም? መሸነጋ ነው አይደለ? እስኪ አዲስ አበባ ውስጥ አንድ ጉዳይ ለመፈጸም ወጣችሁ ያንን ጉዳይ ሳትፈጽሙት ትመለሳላችሁ። ድሮ አንድ ሰው 2-3 ቢሮ ገብቶ ብዙ ነገር ፈጽሞ ጨርሶ ይመጣል። ዛሬ አንድ ነገር ለመስራት ለመፈጸም ቀኑን ሙሉ ሰው ሲንከራተት ይውላል። ጊዜ ይወሰዳል፣ ይሰለባል። ለምሳሌ ጊዜው ልክ እንዳልሆነ ልንገራችሁ። ጎግል ላይ ገብታችሁ ሰርች አድርጉ። አሁን በፈረንጆቹ በ2026 ዓመተ ምህረት ነው አሁን ያለው የጊዜ አቆጣጠርና በፈረንጆቹ በ1968 ዓመተ ምህረት የነበረው የጊዜ አቆጣጠር አንድ አይደለም። በ1968 አካባቢ የነበረው ጊዜ ሰዓቱ በስርዓት ይሄዳል። ስለዚህ አሁን ሰዓቱ ጊዜው እየሮጠ ሲያስቸግራቸው ፈረንጆቹ ምን አደረጉ? ሰዓቱን አስተካከሉት። በ1968 67 በዛ አካባቢ የነበሩት ሰዓቶች ቀስ እያሉ ነበረ ሰከንዶቹን የሚቆርጡት። አሁን ግን ምንድነው ሰከንዱ በቃ እንደ እርምጃ ይሮጣል። ያ ማለት ምንድነው? ጊዜው ምን እየሆነ ነው? እየሄደ ነው። በነገራችን ላይ ጊዜ የሚሮጠው አንድም ዕለተ ምጽአት እየቀረበ ስለሆነ ነው። የክርስቶስ መምጫ እየደረሰ ስለሆነ ሰዓቱ ይሄዳል። ነጋ መሸ ነው፣ ነጋ መሸ ነው። አንድ ቀን፣ ሳምንት፣ ወራት፣ አመታት ጊዜው ዝም ብሎ ሰው ሳይሰራበት ይነግዳል። እስኪ አሁን ጊዜያችሁ ምን ተጠቀማችሁበት? ጠዋት ትነሳላችሁ፣ ጉድ ጉድ ስትሉ ከሰዓት ይሆናል። ከሰዓት ጉድ ጉድ ስትሉ ይመሻል። ታውት ማታ እንኳን ተኝታችሁ እንቅልፋችሁን ሳትጠግቡ ነው የምትነሱት። ጊዜ ይሮጣል። ስለዚህ የጊዜ በረከት ያላቸው አለ። ቅዱሳን እግዚአብሔር አምላክ አንዱ የሚባርክላቸው ጊዜያቸውን ነው። ምናቸው እንዳልኳችሁ ጊዜ ይባረካል። ለምሳሌ አቡነ እስትንፋሰ ክርስቶስ በቀን 90,000 ይሰግዳሉ። በቀን 42 ሚሊዮን አቡነ ዘበሰማያት ይጸልያሉ። በቀን ውዳሴ ማርያም 77 14 ጊዜ ዳዊት፣ ሰይፈ ስላሴ ይሄን ሁሉ ሲያደርጉ 24 ሰዓት ነው። ጊዜ ይበቃቸዋል። ለምን? የተባረከ ጊዜ ስለሆነ። እንደውም አልበርት አንስታይን ስለ ታይም ትራቨል አስተምሯል አይደል? እሱን እንኳን እናንተ ያው ረቀቅ በሉ ሳይንቲስት፣ ወደ ሳይንሱ ጠጋ ያላችሁ ሰዎች። እግዚአብሔር አምላክ ለቅዱሳን አንዱ የሚሰጣቸው የጊዜ ጸጋ ነው። ሰው በ100 ዓመት የማይሰራውን አንድ ጻድቅ በ10 ዓመት ይሰራል። ጾሙ፣ ጸሎቱ፣ ስግደቱ፣ ሰዓቱ በሙሉ ይበቃቸዋል። ለምሳሌ አቡነ ተክለ ሃይማኖት ቀንም ሌሊትም ይጸልያሉ፣ ወንጌል ያስተምራሉ፣ ድዊ ይፈውሳሉ። 24 ሰዓት ቢዚ ናቸው፣ ግን የማይሰራ ነገር እየሰሩ ይውላሉ። ወይም ደግሞ ሰው ሊሰራው የማይችለውን ነገር በቀላሉ ይሰራሉ። ለምን? ጊዜ ስለተባረከላቸው። ዛሬ ጊዜያችንም ይሰለባል። ጊዜውም አልበቃ ብሎናል፣ እንዳትሰራ ማለት ነው። እሺ ጊዜዋን ሰለባችሁ፣ ምንድነው የምታረጉት? ስልብ እኛ እንሰራበታለና። እሺ አይተሃል እኮ በራስህ አላየክም? ያዘዝካትን በስንት ጊዜ ነው ያደረሰችልህ? እሺ የአንድ ቀን ስራ ነው 3 ወር የፈጀው። እንደዚህ ነው ማለት። ምን ነበር ያዘዝኳት? ሹራብ። እሺ አላዘዝካትም? አዝዣለሁ እኮ። በስንት ጊዜ ነው የደረሰልህ? አንድ ሹራብ አንድ ቀን የሚፈጀውን 3 ወር። ጭራሽ ምን ሆነች? እኔን ስታይን ትጠፋለች። እኔን ስታይ የተሳቀቀች ቆንጆ ሹራብ ትሰራለች። ለበረከት ፈለኩና ለወዳጆቼም ላዝ፣ እንኳን ለወዳጆቼ ለኔም አሉ ነው። ከዛ ምን አደረኩ እኮ? እንደዛ እንደምታረግ ስለገባኝ እኮ ነው እንደዚህ ያረኩት። ጊዜዋን ነው የምትበላው። አዎ ብለቀፍ። አሁን ሹራቤ መጥቷል አልመጣም? እንዴት አልኳል ቤትክ ድረስ። አረ ሌላስ? እዛ እንዳትመርቃት ጥፍት አጠፋት። አዎ እሺ ሌላ ማን ያለው? እጅና እግሯን ያዝ የተባልኩ መተት እንዳትሰራ። አዎ ሽባ አርጋት። ያው ስንት ቀን ወገቧን ማታ ማታ ወይኔ ወገቤ እያለች ስሰግድ ነው የሚለቃት።
አሁን ወደ ስራ ትመለሳለች። እኔም ሌላ አዛታለሁ። የሰላቢም የጊዜውም የድል መተት ሁላችሁም ትሄዳላችሁ። ተመርከክ፣ ተዘጋጁ። ሁላችሁም ነው የምትሄዱት። አትነፋረቅ። ምን አስለቀሰ? ቀና በል። እድል እኮ ነው። አልገባም። እድል እኮ ነው። 10 ሚሊዮን ብር እኮ ነው የወጣሁበት እንደ ቀልድ። በሷ እድል? አዎ መኪናዬን ቤቴን ገዝቻለሁ። በሷ እድል እኮ አንድ ዝንጀር ለመግዛት ፍዳዋን እየበላች ነው። እኛ ቤታችንን መኪናችንን ለዘመድ ተርፈናል። በሷ እድል? አዎ እሷ ለእናቷ አልደረሰችላትም። ለእናቷ እንዳትደርስ ነው የምንፈልገው። አይገባቸው። እግዚአብሔር ይፍረድባችሁ። በል ተነስ። በስላሴ ስም፣ በስላሴ ስም በል። በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ሁላችንም ስማችንን የጠራን ለቀናል። በስላሴ ስም በሲኦል ታስረናል። የዘጋኑን እድሎቿን እድል ሲባል መቼም ያንገፈገፈሃል። የዘጋኑን እድሎቿን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል 7 እጩን አውጡ። ተለበል። በጣም አድሏዊ የሆነ ፈጣሪ መጽሐፍ ቅዱሱ ስላሳየ ይችላለሁ። የሚያደላ ማለት ነው። አንዱን ሲያሳድድ የትርጓሜና የኢንተርፕሬሽን አንተን ማን ነው የምትተረጉመው? ለምሳሌ ይሄውልህ መጽሐፍ ቅዱስ ላይ ሲቀመጥ እግዚአብሔር ይሄ ቃሌ ነው ብሎ አስቀምጧል። አንተ እንዴት ነው የምትተረጉመው? አንተማ ከተረጎምከው ያንተን ሐሳብ እየነገርከኝ ነው። የመጽሐፍ ቅዱስ ያነባብና ያተረጓጎም አለ። ለምሳሌ እኮ አንተ ነህ የምታምነው፣ እኔ አላምነውም። እሱ አላምነውም፣ ለአንተ ነው የሚሰራው። ለምሳሌ ሁሉም ሰው በራሱ የሚተረጉም ከሆነስ አንተስ ከተረጎምከው እኔ የማልተረጉምበት ሪዝን ምንድን ነው? ሰዎች ስለ መጽሐፍ ቅዱስ ሲያወሩ አንድ መረዳት ያለባቸው ነገር አለ። መጽሐፍ ቅዱስ እንደ ሌሎች ሃይማኖቶች ከአማኞቹ የሚቀድም መጽሐፍ አይደለም። የትኛውም የመጽሐፍ ቅዱስ ክፍል ከአማኞቹ አስቀድሞ የተጻፈ አይደለም። ይልቁንም አማኞቹ የነበሩት ወይንም ኮሚዩኒቲ የነበረውና ለዛ ኮሚዩኒቲ የተጻፈ ጽሁፍ ነው። ስለዚህ ያ መጽሐፍ ለማያምኑ ሰዎች የተጻፈ አይደለም ማለት ነው። እንዲሁ ጽሁፉ ብቻ ወርዶ ከዛ እሱን እያነበቡ ሰዎች የሚያምኑበት ሳይሆን አስቀድሞ የሚያምኑ ሰዎች የነበሩት ከዛ ለነዛ ለሚያምኑ ሰዎች ደግሞ ይመሩበት ዘንድ የተሰጣቸው መጽሐፍ ነው። የብሉይ ኪዳንም ሆነ የአዲስ ኪዳን መጽሐፍት ማለት ነው። ይህንን ማወቅ በጣም አስፈላጊ የሆነው ለምንድን ነው? ወንድማችን አሁን እንዳለው መጽሐፍ ቅዱስን ሁሉም ሰው እንደፈለገ መተርጎም በፍጹም አይችልም። መጽሐፍ ቅዱስን መተርጎም የሚችለው ያ የተጻፈለት ኮሚዩኒቲ ብቻ ነው። ለምሳሌ በአዲስ ኪዳን ለቤተ ክርስቲያን ነው መጽሐፍት የተጻፉት፣ ለክርስቲያኖች ነው የተጻፉት። ሁሉንም የአዲስ ኪዳን መጽሐፍት ስትመለከቱ ለክርስቲያኖች እንዲሁም ደግሞ ለአብያተ ክርስቲያናት የተጻፉ መጽሐፎች ናቸው። ስለዚህ እነዛ የተጻፈላቸው አብያተ ክርስቲያናት በሰዓቱ ከነበራቸው እምነት ከነበራቸው አካሄድ ከሚያስፈልጋቸው የህይወት ምክር አንጻር ነው መጽሐፍቱ የተጻፉት ማለት ነው። ስለዚህ የዛን ታይም እነዛን ኮሚዩኒቲዎች መረዳት በትክክል መጽሐፍ ቅዱስ እንድንረዳ ይረዳናል ማለት ነው። ስለዚህ ማንኛውም ሰው ተነስቶ መጽሐፍ ቅዱስን መተርጎም አይችልም። ግን ያ የተጻፈለት ኮሚዩኒቲ ግን ያ ክፍል ከምን አንጻር እንደተጻፈለት ግን ሊገልጽልህ ይችላል። የብሉይ ኪዳንም እንደዛው የአዲስ ኪዳንም እንደዛው ማለት ነው። ስለዚህ ያ ኮሚዩኒቲ የተስማማበትን በአንድነት የሚያምንበትን የዛን የመጽሐፍ ቅዱስ ክፍል አተረጓጎም ሲነግርህ የራሱን አስተሳሰብ እየነገረህ አይደለም። ይልቁንም የእግዚአብሔር ሐሳብ ሲጀመር በመጽሐፍም የተጻፈው በሰዎች በኩል ነው። ሰዎች በራሳቸው መንገድ ነው የጻፉት። ከ40 በላይ የሚሆኑ የመጽሐፍ ቅዱስ ጸሐፊያን የጻፉት። ስለዚህ በሰውኛ የተጻፈ ክፍል ስለሆነ እናም ደግሞ በሳቱ ለነበረ በዋነኛነት በሳቱ ለነበሩ ኮሚዩኒቲዎች የተጻፈ ስለሆነ እንዴት እኛ ደግሞ ከዘመናት በኋላ የምንመጣ ያንን የመጽሐፍ ቅዱስ ክፍል የምናገኝ ሰዎች ደግሞ ያንን መጽሐፍ ቅዱስ በመልኩ መርዳት እንዳለብን ያ ኮሚዩኒቲ ያስረዳናል ማለት ነው። ያ ኮሚዩኒቲ ይነግረናል ማለት ነው። የብሉይ ኪዳን መጽሐፍትን በብሉይ ኪዳን ራሳቸው አይሁዳውያን ብቻ ናቸው
የመጽሐፍ ቅዱስ ክፍሎችን ከምን አንጻር እንደተነገሩ የሚተረጉሙት። ምንም እንኳን አንዳንድ በአዲስ ኪዳን የሚገለጡ እውነቶችና ክፍሎችን እነርሱም አስቀድመው ያልተረዷቸው ቢኖሩም በአዲስ ኪዳን ግን እነርሱንም ጭምር ተረድተው ደግሞ እግዚአብሔር አምላክ ሙላቱ በቤተ ክርስቲያን ነው እንዲል መጽሐፍ ቅዱስ ለቤተ ክርስቲያን ይህንን ስልጣን ሰጥቶ ማለትም ለክርስቲያኖች ህብረት ማለት ነው። ስለዚህ ይህቺ ቤተ ክርስቲያን ብሉይ ኪዳንንም አዲስ ኪዳንንም የእግዚአብሔር ሐሳብ በዛ መጽሐፍ ቅዱስ ክፍል ውስጥ ምን እንደሆነ ለሰው ልጆች ታስረዳለች ማለት ነው። ስለዚህ ከቤተ ክርስቲያን ውጪ መጽሐፍ ቅዱስን መተርጎም የሚችል ማንኛውም ሰው የለም። ማንም ሰው በራሱ መጽሐፍ ቅዱስን መተርጎም አይችልም። ይህ ስልጣን ያላት ቤተ ክርስቲያን ብቻ ናት። ለምን? ቤተ ክርስቲያን መጽሐፍ ቅዱስ እንደሚነግረን አካሉ ናት። ክርስቶስ የሚሰራባት ናት። ክርስቶስ በዚህ ምድር ላይ በዓለም ላይ የሚሰራው በቤተ ክርስቲያን በኩል ነው። ሂዱ ፍጥረትን ሁሉ ወንጌልን ስበኩ ብሎ ተልእኮን የሰጠው ለክርስቲያኖች ህብረት ነው፣ ለቤተ ክርስቲያን ማለት ነው። ስለዚህ እግዚአብሔር ይህንን የሚሰራው በማ በኩል ነው? በቤተ ክርስቲያን በኩል ነው። ስለዚህ በመጽሐፍ ቅዱስ ላይ የተገለጡትንም እውነቶች የምንረዳው በቤተ ክርስቲያን በኩል ነው። ቤተ ክርስቲያን ለዚህ ነው የእውነት አምድና መሰረት ናት ተብሎ የተገለጸው ማለት ነው። ስለዚህ መጽሐፍ ቅዱስን ከቤተ ክርስቲያን ውጪ ማንም ሰው መተርጎም አይችልም። ሁሉም ሰው መጽሐፍ ቅዱስን መረዳት ያለበት ከቤተ ክርስቲያን አንጻር ነው። ማለትም መጀመሪያ ላይ ከተጻፈላቸው ክርስቲያኖች አንጻር ያቺ ቤተ ክርስቲያን ደግሞ እስከዛሬም አለች ብለን ስለምናምን እውነተኛዋ የክርስቶስ ቤተ ክርስቲያን ብቻ በምትተረጉመው የመጽሐፍ ቅዱስ አተረጓጎም ነው የሰው ልጆች ሁሉ ሊረዱ የሚገባው ማለት ነው። ሰላም ክርስቶስ ይብዛላችሁ። እነዚህ የተለያዩ ጥያቄዎች እንግዲህ ደርሰውኛል። እነዚህ ጥያቄዎች እንደምታዩት የተብራራ መልስ የሚፈልጉ ናቸው። አንደኛው ላይ እንደምታዩት እግዚአብሔር ሃይማኖትን ለምን ፈጠረ፣ እንዲሁም ደግሞ ሰውን ሊያበላሹ የሚችሉ ነገሮችንስ ለምን ፈጠረ የሚል ጥያቄ አለ። እንዲሁም ደግሞ ሁለተኛ ጥያቄ ወንጌል ያልደረሳቸው አካላት አሉ፣ ወንጌልን ያልተሰበኩ ሰዎች፣ ህዝቦች እና እነዚህንስ እግዚአብሔር በመንግስተ ሰማያት ሳይሆን በሲኦል ይፈርድባቸዋል። ሲኦል ነው የሚገቡት። ፍርዱ ምንድን ነው? ምክንያቱም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል የሚል ቃል በማርቆስ ወንጌል ምዕራፍ 16 ላይ ተጽፎ ስላለ ማለት ነው። እንዲሁም ደግሞ ሌላ ሶስተኛ ጥያቄ ደግሞ በዓለም ላይ እንግዲህ እንደምታዩት በረሃብ በተለያዩ ነገሮች ዓለም ትሰቃያለች እና እግዚአብሔርንስ ለምን ፈቀደ የሚሉ ሶስት ጥያቄዎች ናቸው ያሉት እንግዲህ እና በአጭሩ ለመመለስ እንሞክራለን፣ ብዙም ጊዜ ሳንፈጅ ማለት ነው። አንደኛው ጥያቄ እግዚአብሔር ሃይማኖትን መቼ ፈጠረ፣ ለምን ፈጠረ የሚል ነገር አለ። እግዚአብሔር እንግዲህ ሃይማኖትን የፈጠረው ማንም ፍጠር ብሎት ሳይሆን ሃይማኖት ማለት ራሱ እግዚአብሔር ነው። መጀመሪያ ማመን መታመን ማለት ነው። ሃይመነ ከሚለው የግዕዝ ግስ የተገኘ ስለሆነ ማመን መታመን ማለት ነው። ማንን ነው የምናምነው? እግዚአብሔርን በአንድነት በሶስትነት የሚመለከውን እግዚአብሔርን ማመን ማለት ነው። ከዛም በተረፈ ደግሞ እግዚአብሔር ለሚያዘው ትእዛዞቹ ደግሞ ተገዢዎች ሆነን በሱ ትእዛዝ ስር እንድንኖር ደግሞ እንታመናለን፣ ለሚያዘን ትእዛዞች ማለት ነው። ሃይማኖት መቼ ተፈጠረ ሲባል በዓለመ መላእክት እግዚአብሔር ዓለምን ሲፈጥር አብሮ የተፈጠረ ነገር ነው። በእግዚአብሔር ማመን መታመን ማለት ነው። ምንም የተለየ ነገር የለውም። ሃይማኖት ደርሶ በዚህ ዘመን ላይ የተለያዩ ሃይማኖቶች ተፈጥሮ ሊሆን ይችላል እንጂ እግዚአብሔር ግን የፈጠርኳችሁ ፍጥረቶቼ ናችሁና እኔ ልታመልኩ እኔ ያስገኛችሁ እንደሆንኩ ልታውቁ ይገባል ብሎ ፈጥሮናል ማለት ነው። ከዛ በተረፈ እግዚአብሔርን ፍጥረታት ሲፈጥር እንግዲህ ለትምህርት የፈጠራቸው አሉ፣ እንዲሁም ደግሞ ለአንክሮ ለተዘክሮ ይላሉ። አቤት እግዚአብሔር ግን ሲችል ምን አይነት ፍጥረት ነው፣ እንዴት አድርጎ ፈጠረው ብለን እንድንደነቅበት የፈጠራቸው ፍጥረቶች አሉ። ለምግብነት እንድንጠቀማቸው የተፈጠሩ ፍጥረቶች አሉ። ስለዚህ እግዚአብሔር ቻይ ሁሉን አድራጊ እንደሆነ እንድናውቅበት የፈጠራቸው ፍጥረቶች አሉ እንጂ እግዚአብሔር እንዲጠፋባቸው የሰው ልጅ እንዲባክንባቸው ብሎ የፈጠራቸው ፍጥረቶች የሉ። ይህንን ልናውቅ ይገባል ማለት ነው። ከዛ በተረፈ ሁለተኛው ጥያቄ ሃይማኖት የሌላቸው ሰዎች ለምንድን ነው ወንጌል ያልተሰበኩ ሰዎች ሊፈረድባቸው ይችላሉ፣ ያላመነ ያልተጠመቀ ይፈረድበታል ስለሚል የሚላል። ይሄ የእግዚአብሔር ፍትህ ነው፣ የኛ ጉዳይ አይደለም። ሁሉን ነገርማ ካወቀን እግዚአብሔርም እግዚአብሔር አይደለም ማለት ነው። ሁሉን ልናውቅ አንችልም። ፈታሂ በጽድቅ ኮናኒ በርት፣ በእውነት የሚፈርድና በእውነት ትክክለኛ ፍትሃዊ ፍርድን የሚሰጥ ነው እግዚአብሔር። ስለዚህ ይሄ ነው ማለት አንችልም እኛ ማለት ነው። ፍርዱ የሱ ነው። ለምን እንደሆነ ያልተሰበኩት፣ ለምን ወንጌል እንዳልደረሳቸው፣ እንደዛ እንዴት እንደሚኖሩ የፈቀደላቸው ራሱ ስለሆነ እንዴት ይሆናል ልንል አንችልም። እግዚአብሔር ነው ፈራጁ። ሲፈልግ ገነት ማስገባት፣ ሲፈልግ አለማስገባት ይችላል። በአጠቃላይ ዓለማችን ላይ እንግዲህ በሺዎች የሚቆጠሩ ሃይማኖቶች አሉ። የትኛው ነው ትክክል ብትባሉ የትኛው ልትሉ ነው ታዲያ?
እንደዛ ከሆነ ማለት ነው ሁሉም ሃይማኖት ተሰብኳል ሊባል ነው ማለት ነው። ነገር ግን ሁሉም እግዚአብሔር በፈቀደለት መንገድ እየኖረ ነው። ክርስቶስን አለማወቁ ግን ያስፈርድበታል ሲባል እንደዛ ሊሆን አይችልም። እየቻልን ወንጌል እየተሰበክን አውቀን እያለ ሳናደርገው ሳንጠመቅ ቀርተን ከሆነ በሌላ ሃይማኖት ውስጥ ተዘፍቀን ከሆነ ኦፍኮርስ ሊፈረድብን ይችላል፣ ይፈረድብናል። ነገር ግን ምንም ወንጌል ባልደረሰበት ምንም ባልተያዘበት ነገር ላይ እግዚአብሔር እንዴት ነው የሚፈርደው? እንዴት ያደርገዋል የሚለው ነገር የእግዚአብሔር ፈራጅነት ነው እንጂ የኛ ዕውቀት አይወስነውም። ይሄንን እግዚአብሔር ይፈርዳልም አይፈርድም ብለን አናረጋግጥም። የእግዚአብሔር ዕውቀትና አእምሮ ስለሆነ ይሄ ማለት ነው። ከዛ በተረፈ ሶስተኛ ላይ ደግሞ በዚህ ዓለም ላይ የሚደረጉ መከራዎች ሁሉ አሉና እግዚአብሔርን ፈቅዶ ነው ወይ ብሎ የጠየቀ አካል አለና እግዚአብሔር እንግዲህ ሰዎችን ሲፈጥር ነፃ ፈቃድ አድርጎ ነው የፈጠረን። የሰዎችን ልጆች አእምሮ ሰጥቶን ነፃ ፈቃድ ሰጥቶን ክፉና ደጉን የምንለይበትን አእምሮ ሰጥቶን የፈጠረን ልናውቀው ልናስተውል የሚገባ። እንደውም አንድ ጊዜ መጋቢ አዲስ ዶክተር ሮዳስ በክብረ ነገሥት የሚባለው መጽሐፍ አንብበው ስለሱ ስለ ስነ ፍጥረት ሲተነትኑ ምን አሉ? እዛ ክብረ ነገሥት የሚባለው መጽሐፍ ላይ እግዚአብሔር ለአዳም ሲፈጥረው 10 አእምሮን ፈጠረለት። 10 አእምሮ ማለት አንጎል ማለት አይደለም፣ ያው ተረዱኛላችሁ፣ ዕውቀት ማለት ነው፣ ግንዛቤ ማለት ነው። 10 አእምሮ ፈጠረለት። 5ቱ በጎውን ነገሮች ሁሉ የሚያደርግበት ነው፣ በጎ ዕውቀት የሚያሳውቁ። 5ቱ ደግሞ ክፉ ዕውቀትን የሚያሳውቁ ናቸው። እነዚህን ፈጠረለት። እነዚህን ከፈጠረለት በኋላ ነው እግዚአብሔር ዕውቀትን የሰጠው ለሰው ልጅ ማለት ነውና ያ ማለት ምን ማለት ነው? ክፉንም ደጉንም መለየት እንችላለን፣ እናውቃለን። ስለዚህ ወደ ፈለግነው መሄድ ደግሞ የኛ ድርሻ ነው። ለዛም ይሁን ደግሞ ነፃ ፈቃድ ሰጥቶናል እግዚአብሔር። ያንን ልናውቅ ይገባል፣ ልናስተውል ይገባል ማለት ነው። መጽሐፈ ዕዝራ ሱቱኤልን ከምዕራፍ 1 ጀምሮ ያለውን ነገር አንብቡት። እግዚአብሔር ይሄን እንዴት ታደርጋለህ? ይሄ ለምን ይሆናል? እያለ ዕዝራ ከእግዚአብሔር ጋር ከመላኩ ጋር የሚከራከርበት ነገር አለ። ጥሩ ግንዛቤ ታገኙበታላችሁና መጽሐፈ ዕዝራ ሱቱኤልን አንብቡት ሙሉ ለሙሉ ማለት ነው። በተለይ ደግሞ ምዕራፍ 3፣ 4፣ 5 አካባቢ ማለት ነውና ይህን ነገር እናገኝበታለን። ከዛ በተረፈ መጽሐፈ ሲራክ ምዕራፍ 15 ከቁጥር 14 ጀምሮ እስከ 17 ባለው ላይ ምን ይላል? እግዚአብሔር የሰውን ልጅ ንጹህ አእምሮ ጠባይ ፈጥሮ ለፈቃዱ ተወው፣ ለወደደው ስራ ተወው ይላል። ያ ማለት ነው አእምሮ ሰጥቶታል፣ ዕውቀት ሰጥቶታል። ስለዚህ በጎንና ክፉ መለየት እንዲችል አድርጎ ፈጥሮታል። ለዛ ዕውቀት ያንን ዕውቀት እስከሰጠው ድረስ የፈቀድከውን አድርግ ብሎ ሰጥቶታል። ሃይማኖቱን እንዲጠብቅ ራሱን እንዲያነጻ እንዲያጠራ ሰጥቶታል። ስለዚህ ከፊት እሳትም ውሃም አለልህ፣ እጅህን ወደ ፈለግከው ስደድ፣ በፊት ሕይወትና ሞት አለ፣ አንተ የወደድከው ምረጥ ብሎ ያስቀምጣል ማለት ነው መጽሐፈ ሲራክ ምዕራፍ 15 ላይ። ከዚህ በላይ ምንም ሊሆን አይችልም። ዓለማችን ላይ ክፉ ነገሮች ቢፈጠሩ ምንም ቢሉ ሰዎች የፈጠሯቸው ናቸው በአጋንንት አጋዥነት ማለት ነው። የዛኔ ደግሞ ያንን ከዛ ጊዜ ጀምሮ ያለውን ነገር እንግዲህ ያ ነው ይሄ ነው ማለት አንችልም እኛ። ምክንያቱም የሰው ልጅ አእምሮ እስከተሰጠው ድረስ በጎና ክፉን ለይቶ ማድረግ ይችላል ማለት ነው እንጂ እግዚአብሔር ፈቅዳለሁኝ እነከሌን ግደሉ ብሎ የሚያደርገው ነገር የለውም። እግዚአብሔር ለጽድቅም ለኃጢአትም ፈቃዱ ነው ሁሉ ጊዜ። ወዶት ደስ ብሎት ግን እንዳልሆነ ልናስተውል ይገባል። እግዚአብሔር የሚወደው ነገር አለ፣ የሚጠላው ነገር አለ። ቢጠላውን ግን ፈቃደኛ ነው እግዚአብሔር፣ ፈቃዱ ነው። ምክንያቱም አእምሮ ሰጥቶናል። በአእምሯችን ተጠቅመን ነፃ ፍጥረት ነንና በምርጫችንን ወስነን የፈለግነውን እንድናደርግ እግዚአብሔር መክሮ አስተምሮን በመጽሐፍትም በነቢያትም በሊቃውንትም አስቀምጦልናል ማለት ነው። ስለዚህ እግዚአብሔር ወዶት አይደለም ረሃቡንም እልቂቱንም እዛም እዚህም የሚደረገውን የሰው ልጅ ከአጋንንት ጋር ተባብሮ የሚሰራው ስራ እንደሆነ ልናውቅ ይገባል ማለት ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። እናንተም የተሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ደጋግሜ እናገራለሁ። ሰዎችን የሚያስተምሩ የሚገስጹ ኮሜንቶችን ብትጽፉ በኮሜንቶች ሰዎች ይማራሉና ጥሩ መልካም ኮሜንቶችን ጻፉ። ሐሳብም ጥያቄም ካላችሁ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በእያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በርቱ፣ ጠንክሩ። በጸሎት በስግደት በመንፈሳዊታችን ላይ ልንጠነክር ልንበረታ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።